ሲል ራሱ እየፈዘሱ ነበር ነው እንዴ ሊያቀልጥሽ ነበር እኮ ማሪ ራሱን አዋረደ እንድንነቀው ነው ያደረገ። ምክንያቱም አሁን ሲያደንቅሽ በነገረ መልሶ እንዲህ ናት ማለት ራሱ የእሱን ትንሽ መሆኑን ነው የሚያሳየው። ሲጀምር ይነገራሉ እሷ የራሱ አቋምና አመለካከት አላት። ዛሬ አይደለም ወይ ደግሞ ትናንትና የመጣ አይደለም ብያለሁ። ምክንያቱም ነገ ላይ እንደሚናገርሽ ስለማቅ ነው ዛሬ። ምክንያቱም እኔም አልቀበልም፣ ማንም ሰው አይቀበልም። እኔ ማንም እውነት እንኳን ሆኖ ከአንድ ቦታ ቢነግረኝ እኔ አልቀበልም። ያ ሰው ግን ሀሰቱን ራሱ የዛ ሰው ባለቤት ሀሰቱን ራሱ ቢነግረኝ ባለቤቱ እሱ ስለሆነ እኔ ይቀበላለሁ። ግን ባለቤቱ ያልሆነ ሰው እንዲነግረኝም ምንም እንዲለኝ እኔ አልፈልግም። ለዚህ ነገርኩት ማለት ነው። አያስፈልግም፣ ያንተ ሹመት አያስፈልገንም። ምክንያቱም ይኸው በሰከንድ አፈረሰ። እዛ ቁጭ ብሎ ተናገርሽ አይደል? አንቺ አላመንሽም፣ ያመንሽበትን ተናገርሽ። ስለ አንቺ የተናገርሽው ሌላ፣ እነሱ ለማብራራት የመጡት ሌላ ነው እንዴ? ነቢዩ መሐመድን እኮ አይደለም አንቺ የተናገርሽው በክርስቶስ ላይ ነው። እውነት እውቀት ያላቸውና ትክክለኛ ሰው ቢሆኑ ይሄን ከምን ተረድተሽ ነው ይሄ የሚለው ይሄ ነው ብሎ ማሳየት ይችላሉ። ስጠኝ አልሽው አይደል? 2 ሰዓት ሰጥቶሽ ምን ችግር ክርስቲያን ነኝ ይላሉ እንጂ ክርስትና የሚባል ነገር የላቸውም። ጨርሶ የማይኖሩት ነገር ነው። ለምን 20 ሰዓት ራሱ ቢሆን አንቺ በፈለግሽበት የራስሽን አብራሪ፣ እነሱ ለክርስቶስ ተቆርቋሪ ቢሆኑ አንቺ ራሱ ለአብራራ ብትይ ጊዜ ስጪን ብለው እነሱ ማብራራት ነበረባቸው። ግን ማይም ስለሆኑ ነው፣ የውሸት ሀሰተኛ ስለሆኑ ይሄ ፎሎን እና አንተንን ደጋፊ ስለሆኑ ነው እንጂ እንኳን አንቺ ጊዜ ስጡኝ ብለሽ አይደለም። አይ እኔ ሙችልኝ ለአብራራ ብትይ እንኳን ቆይ እኛም ስለመጽሐፉ አማኝ ስለሆን እኛ እናብራራ ጊዜ ስጭን አንቺ ማለት የነበረባቸው አንቺን ነበረ። ግን ጊዜ ስጡኝ እያልሽ ራሱ እነሱ ሀሳባቸው ቁራን ላይ ነበረ። ይሄ ማርያምን መሀይም ናቸው። ጌታ ምስክሬ ነው። ለዚህ ስድብ ነው ወይ ተሳድባለች፣ ለአንቺ ስድብ አይደለም ወይ ሲሉኝ አልተሳደበችም። ያመነችበትን ነገር ተናገረች። አለቀ። ለእኔ ስድብ አይደለም። ምክንያቱም እሷ በመጽሐፍ ቅዱስ አታምንም። አለቀ። ሌላ ምንም ነገር የለው። እኔ እኮ ቃላት አጠቃቀምሽም ልክ አይደለም ከተባለ እኮ ይቅርታ ጠይቃለሁ ነው ማለት ችግር የለብኝም። ግን ግግም ብሎ ጊዜ ሳይሰጥሽ በቃ እነሱ በዛም በዚህም ብለው ፍላጎታቸው እዛ ቁጭ ብላሽ እስልምና እነሱ እየሰደቡ አንቺ እንድታዳምጫቸው ነው የፈልጉት። ገባሽ? ጊዜ ስጡኝ አልኩኝ። እኔ አቀርባለሁኝ ከሉቃስም ከማቴዎስም ወንጌል ማቅረብ እችላለሁኝ። እኔ ገብቶሻል? ግን የተጠቀምሽበት ቃላት ልክ አይደለም ከተባለው ኬሽ ኃይለ ቃላቶች ጥሩ አይደለም። ለእሱ ይቅርታ መጠየቅ እችላለሁኝ። ይሁዳን ሰይጣን ነው አምላኩን እንዲሽል ያደረገው። በተደጋጋሚ ክርስቶስን መግደል መስቀል ይፈልጉ ነበረ። አይ እሱ እኮ አስተምሮ እንዲህ ነው ከእሱ ለሳምን ነው ወይም ጥሩ ሰው ሲሆን ነው እንደዚህ ሀሳብ የምቀበለው። እነሱ በመጡበት መንገድ እነሱ በመጡበት ተንኮልና ክፋት ከሆነ ግን እኔ ምንድን እነሱ ማሰብ ይችላለሁ እንጂ እኮ በቀንነት እኮ መጀመሪያ መልሻለሁ። እኔ በቀንነት ምንም እስልምናንም ክርስትናንም ጣልቃ ሳላስገባ እንደውም እንደ ምሳሌ የተጠቀምኩት የኢትዮጵያን ሕዝብ ነው። የኢትዮጵያ ሕዝብ እኮ ሲናገር ራሱ ሰይጣኔን አታንሳብኝ፣ ሰይጣኔን አትጥራብኝ ነው የሚለው። ይህ ቃና ጋኖ ነው እንደዚህ ኃይልን ለመግለጥ ነው ብዬ ስናገር አያይ ስለ ሰይጣን ስለማታውቅ ነው አብሮ አደጌ ነኮ ይሆን በጣም ሆት የሚያደርግ ነገር እኮ ነው። በሴጣንሽ አጎቴን አታውቂም ሲለኝ ያንን ወገናችን ልን አባቴን አታውቅም ይለኛል። እንዴ ናውጣ አንተ ደንቆር እሱነት ዚያለ ኢሊያ የድምጥህን እያሰማን አንተ እኮ አትታመንም። ሄደ ይሆናል በዛኛው አካውንት ኤልያስ ድምፅህን ልም